ነገ ምሳ ጋብዝሻለሁ። ሀብሌን አድርገሽ ነኝ። በዚህ ወርድ ሀብል ከሰላም ጋር አጣልችሽ አንቺን እስር ቤት እሷን ደግሞ መቃብር ትልካችሁ። የት እንዳረኩት ምን ውስጥ እንደከተትኩት አጣሁት። ሌባ ላገኛት ደግሞ ማድረጋት ነው የማውቀው። አሁን የባሰ ነገር ሳይከተል አምጪ። ለማንም ተናገረር ብለሽ እኔን ውጣ እኔ ዳግም የገዛ እናቱን ያገተበት ምክንያት ታወቀ። እናቱን ለምን አገታት? እንዴት እናቱን ያግታል እንዴ? ምን አስቦ ነው እያልን ነበር ማለት ነው። እና እንግዲህ ዳግም እናቱን ለምን እንዳገታት ታውቋል ማለት ነው። ሌላው ደግሞ ሰላም ማለት ነው። ወይዘሮ ሰላም እንግዲህ ልጇ ብሌን እንደሆነች እንጂ ጭራሹንም ቃል እንዳልሆነች አውቃለች ማለት ነው። እሱንም እንዴት እንዳወቀች እንመለከታለን ማለት ነው። ሌላው ደግሞ አቶ በኃይሉ ከቤት ተባሯን። ወይዘሮ ሰላም እንግዲህ አቶ በኃይሉን በጥፊት አርቅማ ከቤት አባራዋለች። እንዴት ነው ለአንዲት ዲቃላ ልጅ ብላ ለሰራተኛ ብላ እኔን አባራ የጣለችኝ? ጭራሹንምማ ልጇ እንደሆነች ብታውቅች ሴት ትገለኛለች ማለት ነው። ስለዚህ እኔ ምን ማድረግ ነው ያለብኝ? አንድና አንድ ማድረግ ያለብኝ ነገር ብሌንን ሊጎዳ የሚችል ትልቅ ከባድ ነገር ማድረግ ይኖርብኛል በማለት እንግዲህ አቶ በኃይሉ ማለት ነው ከሳሚ ጋራ በመመካከር ዳግምን እናትን ከምንገድላትና እችን ሴት ማለትም የብሌንን አሳዳጊ ከምታግት ብለው ፋውል ሰርተውታል። በጣም የሚያሳዝን ፌክ ነው የሰሩት። ምክንያቱም የብሌን አሳዳጊ ማለት የእሱ እናት ናት። እሱ ግን ይህንን አያውቅም። ቢያንስ እንኳን ይህንን ሊያውቅ የሚችለው ብሌን ጋር ብሌንን እናቴ ጋር ልሄድ ነው ስትል ብሌን አብሬሽ ልሂድ ከአንቺ ጋራ እናትሽን ማየት ፈልጋለሁ ብሎ በሄደበት ሰዓት እንግዲህ እዛ ጋር አንድ አድቫንቴጅ ነበረ ሊያውቅበት የሚችለው። እሱም እንግዲህ ወይዘሮ ገነት ማለት ነው ፎቶዋ ግድግዳ ላይ ነበረ። ያ ፎቶ ባይሰበር በጣም በሚያሳዝን ሁኔታ እንደ ትናንት ፎቶ ተሰብሮ ነው እንደ ዛሬ እነሱ የሄዱት። እነሱ የሚሄዱበት ምክንያት ብሌን እንደተለመደው ስራዋን ጨርሳ ስለነበረ እናቴ ጋር ደርሼ ልምጣ በማለት ነው። ምክንያቱም ሁለቱ እናትና ልጅ ያው እንግዲህ አጭበርባሪዋ ቃል ማለት ናት እናቴ ነሽ በማለት እንግዲህ በብሌን ቦታ የሰላም ልጅ ነኝ ብላ ስለተቀመጠች ማለት ነው። ታዲያ እንግዲህ ስትንበላጠጥ ነበረ በዛ ሰዓት ማለት ነው። ቃል እማዬ ጸጉሬን ገንጉኝኝ፣ ጸጉሬን እንዲህ አድርጊልኝ፣ ጸጉሬን ቅባቅቢ ብቻ እንደዛ ነገር እና እንግዲህ ሰላምም ልጇን እየተንከባከበች በነበረበት ሰዓት ምን ነው እኔ መኮናት አለኝ የሚል ይመስላልኝ ይሄ የብሌን ንግግር ማለት ነው። እኔ እማዬ ጋር ደርሼ ልምጣ በማለት እንግዲህ ወደ አሳዳጊዋ ስትሄድ ነው። ዳግም ደግሞ ውጭ ላይ ይዞ አብሬሽ ካልሄድኩኝ ያላት። እሷም ደግሞ እሺ ካልክና አብረን እንሄድ እሺ ብላ ሄዳለች። እንግዲህ ከሄዱ በኋላ እንግዲህ በጣም የሚገርመው ነገር እሷ ምግብ እየበሉበት በነበረበት ሰዓት ነው ቀና ብላ አይታ እማዬ ፎቶሽስ አለቻት ማለት ነው። በእርግጥ አሁን ላይ ዳግም እንዴትም ብሎ እናቱ እንደሆነች ማወቅ አይችልም። ግን ያለቀሰበት ምክንያት አለ። ለምን አለቀሰ? ለምን እዛ ጋ አሁን አስሯታል። ኦልሬዲ አፍነህ ውሰድ፣ አፍነህ አግታት ማለት እንግዲህ አቶ በኃይሉ በጣም ነው የተናደደው በብሌን ማለት ነው። ብሌንን የሚበቀል ይመስላል። ታዲያ እንግዲህ ሰላም ደግሞ ተናግረዋለች። እኔማ ባትናገረው ነበረ የሚገርመኝ። ምክንያቱም እሱ ራሱ በጣም ትልቅ ጥፋትና ትልቅ በደል ነው የበደለው። ታዲያ እንግዲህ የብሌን አሳዳጊ እሱን ስታየው ምን አይነቱ ይሄ ሰውዬ ጋር ነው የምትሰሪው? ይሄ ባለጌ ሰውዬ ጋር ይሄ እኮ ማለት ብላ እንግዲህ የተናገረችው ነገር የምናስታውሰው ነው ማለት ነው። እንግዲህ እሷ የተናገረችው ይሄ እኮ ማለት ያኔ ወረቀቱን አስጨርሽ። እኔ በጣም ነው ያሳዘነችኝ የብሌን አሳዳጊ ማለትም ወይዘሮ ገነት እንግዲህ ወረቀቱን በሚያሳዝን ሁኔታ እንግዲህ እኛ ሀገር ላይ አንድ ነገር ሲፈለግ መከራ ታይቶ ነው። ተንከራታችሁ ተንከላብታችሁ ነው። እኔ እውነት ለመናገር ይሄን ነገር ቢስተካከል አሪፍ ነው። ግን ዞሮ በጣም በመከራ ነው። በተለይ ቀበሌ ምናምን ነገር ህግ ነገር በጣም ይከብዳል እኛ ሀገር ላይ እና እንግዲህ እሷም ተንከላብታ መከራ አይታ አስመስክራ ከስንት መስሪያ ቤት አስፈርማ እሱ ጋር ሲደርስ አልፈርምም በማለቱ ያኔ የተቸገረችው ያኔ ያለቀሰችውንም በሁላችን የምናስታውሰው ነው ማለት ነው። ታዲያ እንግዲህ የሰውዬ እኮ ማለት በጣም ባለጌ ነው። ያኔ እኮ የመሬቱን ጉዳይ እኮ ያስቀረብኝ ይሄ ሰውዬ ነው፣ ይሄ ተረገመ ስትል እሱ ደግሞ ለማስመሰል አንደኛ ነው። እሱና ቃል ለማስመሰል አንደኛ ናቸው። ወይኔ ይቅር በይኝ፣ እኔ እኮ ፈልጌሽ አጥቼሽ፣ ይቅርታ ልጠይቅሽ ስፈልግሽ እኮ አጥቼሽ ነው፣ እባክሽ ይቅር በይኝ ብሎ መሬት ላይ ተነጥፎ ተዘርግቶ ነበረ ማለት ነው። ታዲያ በዛ ሰዓት እንግዲህ
እሷ ደግሞ ውይ ኧረ እኔ እኮ እንደዛኝ እንደባለፈው አደገኛና ኃይለኛ መስሎኝ ነበረ፣ በቃ አይገባም ይቅር ለእግዚአብሔር ብላ ከወደቀበት አንስታው ነበረ። ነገር ግን እሱ እንደዚህ አድርጎ አሳስሯታን። የሚያሳዝነው ነገር ግን የታሰረችው በገዛ ልጇ መሆኑ፣ ልጇ ደግሞ ሳያውቅ እነሱ ጋር ተስማምቶ ማሰሩ በጣም ነው የሚያሳዝነው። ምክንያቱም እሱ ያሰበው ትክክለኛ እናቱ ሌላ እንደሆነች እንጂ እቺ እንደሆነች ከነ አያውቅም ማለት ነው። በእርግጥ ዳጊም ሆነ ብሌን አላስተዋሉም እንጂ ምሳ እየበሉ እያለ ወይዘሮ ገነት ምን ብላቸው ነበረ? እኔ እኮ ምን ላደርግ ብለሽ ነው? በልጄ እኮ አስፈራርቶኝ ነው እያለች አንዳንድ ወሬ ስታወራ ነበር። ታዲያ በዛ ሰዓት በልጅ አስፈራርቶኝ፣ እኔ ደግሞ በእናቴ አስፈራርቶኝ፣ ስለዚህ እኔ እኮ ነኝ እማዬ ማለትም ይችል ነበር። ነገር ግን ያልተግባቢቶ ሆኗል ማለት ነው። እሱም ተደውሎለት አሁኑኑ ና ተብሎ አሁኑኑ ተብሎ ምግብ አቋርጦ እንዲወጣ ያደረገው ነገር ማነው? ሳሚ ነው። ሳሚ ደውሎ እንግዲህ አሁኑኑ ና ቶሎ ሲለው ብድግ ብሎ ደግሞ ዳጊ ሄደ ማለት ነው። ያው እናቱን ለማግኘት እሱም ጓጉቷል። ነገር ግን እናቱ ቤት ነው የነበረው። ገና ሲገባ ምን አለ? በጣም ገርሞት በጣም በደስታ እያየ ነበረና ምን አየ ስትለው አይ ድሮ እኔና እናቴ ምስኪኗ እናቴ ጋር የኖርንበትን ቤት መሰለኝ፣ እሱን ይመስላል አለ። ምክንያቱም የእናቱ ቤት ስለሆነ ማለት ነው። እሷም እንግዲህ ምንድነው ይሄን ልጅ ሳየው እንደው ልቤ ድንግጥ ይላል ትላለች ማለት ነው። በጣም ደስ የሚለው ነገር ግን እናትና ልጅ መሆናቸውን አሁን ላይ ታውቃለች፣ እሱም ያውቃል ማለት ነው። እንግዲህ አግቷት አይኗን የሸፈናት ብሌን ጋር መጥቶ በእጇ በልቷል። በዛ ላይ ደግሞ እሷ ራሱ ለረጅም ጊዜ ምን ነው ይሄ ልጅ እንደው ከልብ ያልወጣ አለ፣ ምንድነው ነገሩ? ይሄ ልጅ ማን ነው እያለች ስትጨነቅና ስታስብ ነበረ። ማለትም ወይዘሮ ገነት ማለት ነች። እያሰበች እየተጨነቀች ነበረ ማለት ነው። እሱም እንደዛው የብሌን እናት ግን የት ነው ማቃት? አዲስ እኮ አልሆነችብኝም እያለ ነበረ። እና ልባቸው ይነግራቸዋል። መቼም ማንኛችንም ብንሆን ልብ ይነግራል። እና እንግዲህ ልባቸው የጠቆማቸው ነገር እውን ሆኖ እሷም እናቱ እሱም ልጇ መሆናቸውን አሁን ላይ ያውቀዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ብሌንም በጣም ነው ደስ ያላት ወንድሟ ሆኖ ስላገኘችው። በነገራችን ላይ ዳጊ ብሌንን ሲያቆለባብሳት ነበረ። አንቺ ቆንጅዬ ነሽ፣ ከሁሉ ትለያለሽ ብሎ እንግዲህ በፍቅር ነገር ቢጤ ቀረብ ሲላትም እኔማ ስራ አለብኝ ብላ ጎበዟ ጥላ ሄዳለች። በነገራችን ላይ ብሌን ብልጥ ናትኝ እና ወርቁን ራሱ እንግዲህ አቶ በኃይሉ ማለት ነው እሷ እንድትጠየቅ አስቡት። እንግዲህ እሷ ምንም ባልዋለችበት ለማዋል ያልሰረቀችውን ነገር ከዚህ በፊትም ፍሌሽ ሰረቀች ብለው ብዙ ነገር አድርገዋት ነበረ። አሁን በተለይ ደግሞ የፍሌሹ አልተሳካም። የአሁኑ ግን በትክክል ይሳካል። ምክንያቱም ሀብሉን ብድግ አርጎ ወስዶ ማለት ነው እሱ ለእህቱ የሰጠ መስሎን መጀመሪያ ለእህቱ በቃ ነገ ምሳ አብረን እንበላለን፣ ስለዚህ ይህንን ሀብል አርገሽ ነይ ብሎ ከሰጣት በኋላ ወዲያውኑ እሷ እሺ ብላ ቦርሳዋ ውስጥ ከተው ዘወር ስትል ከቦርሳዋ ላይ አውጥቶ ማለትም ሰርቆ ኪሱ ውስጥ ወስዶ እንግዲህ ቢሮ ላይ አስቀምጠው ማለት ነው። ብሌንም ሄዳ ስለ ቦታው ልታናግረው ቢሮ ስትሄድ ከዚህ በፊት ላስቀየምኩሽ ነገር በጣም ይቅርታ፣ ይሄ ደግሞ እንደ ስጦታ ይያዝልኝ ብሎ እንግዲህ ሀብሉና የሰጣት ማለት ነው። የሴረኝነቱ ሴራነት እሱ ታዲያ ሳሚ ሲመጣለት ከሳሚ ጋር ሆኖ ሲሳሳቁ ነበረ ማለት ነው። በአሁኑ ግን አሽቀንጥራ ትጥላታለች፣ ከቤት ትወጣለች። ብሌንን ወደ ፖሊስ ጣቢያ እሷን ደግሞ ወደ ሲኦል እንሸኛቸዋለን ሁለቱንም እና ገንዘባችን የራሳችን እናደርጋለን። ባይሆን አንተ ሲያስፈራራኝ የነበረውን ሰውዬ ባለ ስልኩን አገኘኸው ወይስ አላገኘኸውም በማለት እንግዲህ አቶ በኃይሉ ሲጠይቅ ነበረ ማለት ነው። እዚህ ጋር ሳሚም የመለሰው መልስ ምንድነው? አይ አላገኘሁትም፣ ዞሮ ግን መገኘቱ አይቀርም እያለ ነበረ። ነገር ግን ራሱ ነው የደወለለት። ከየትስ ያመጣዋል? ከየትስ ይገኛል? ከየትም አይገኝም። ምክንያቱም ራሱ ሳሚ ነው ሲያስፈራራው የነበረው ማለት ነውና እንግዲህ አቶ በኃይሉ ደግሞ አላወቀም ማለት ነው። አቶ በኃይሉ ሲያስፈራራው የነበረው ራሱ እንደሆነ ባለማወቁ ምን ሲል ነበረ? ፈልግህ አግኝልኝ እያለው ነበረ። እኔ በጣም ነው ሳቄ የመታኝ እዛ ጋና እንግዲህ ብሌንን ሌባ አስመስሎ ማለትም ሌባ ያልሆነችውን ያልሰረቀችውን ሰርቀሻል በሚል እሷን ወደ ሸቤ እናትየውን ደግሞ ሰላምዬን ምስኪኗን ከርታታዋን ስደተኛዋን ከስደት ተመልሳ እንኳን አርፋ ገንዘቧን አርፋ በስነ ስርዓት እንዳትቀመጥ ለማድረግ እሷን ወደ እንግዲህ እነሱ እንዳሉት ማለት ነው ሊያስወግዷት ነበረ። ከዓለም ከዚች ዓለም ሊያስወግዷት እንደው እኮ የወንድም ክፋት ሁሉም ወንድም እንደዚህ አይደለም። የወንድም መከታ
የወንድም ደግሞ አለኝ ታማለ እንደ አቶ በኃይሉ አይነትም አንዳንድ ባለጌዎች ወንድሞች አይጠፉም ማለት ነውና ከዚህ ድራማ ብዙ ነገሮችን እንማራለን። ታዲያ ግን አቶ በኃይሉ አልተሳካለትም። ብሌንም ሌባ አልተባለችም፣ ምንም አልተባለችም። ምክንያቱም እሷም ጎበዝ ናት። ስለዚህ ምን አለች ብሌን? እኔ እኮ የዋህ እንጂ ጅል አይደለሁም ብላለች። አዎ እሷ የዋህ ናትኝ። የዋህነት ደግሞ መልካምነት ነው፣ ጥሩነት ነው እንጂ እኮ እኔ የዋህ ነኝ እንጂ ጅል አይደለሁም ብላለች። አዎ ስለዚህ አሁን ላይ ታዲያ አቶ በኃይሉ ምን ሊገጥመው ይችላል ስንል ውርደቱን ተኮናንቦ እሱ ከቤት ወጥቷል። ከቤት ከወጣ በኋላ ነው እንግዲህ ይህንን ሴራ ያሴረው ማለት ነው። ማለትም ዳግም እናቱን እንዲያፍን አድርጎታል እሱና ሳሚ። በጣም ነው የሚያሳዝነው። በዚህ ሰዓት ብሌን አሁን ወደ ቤት ትሄዳለች። ወደ ቤት ስትሄድ አሳዳጊዋ የለችም። እንዲ አሳዳጊዋ የሚያሳዝነው ቤቱ እንደተከፈተ እሱ ሀገር ሰላም ብላ ከቤቷ ወጣ ነው ያለችው ገና። እነሱ ደግሞ መጥተው አፍኖ ምንም ሌላም እንኳን ጄሪ ምናምን አልተከተለውም። ራሱ የገዛ ልጇ ከኋላ ሮጦ መጥቶ ነው እንግዲህ አፍኖ ወስዶ አይኗን ሸፍኖ አፏንም አፍኖ ያገታትኝ። ከዛ በኋላ ማን ይመጣል? በጣም የሚያሳዝነው ማለት ነው አቶ በኃይሉና ሳሚ ይመጣሉ። ቆይ ምን አድርጌ ነው? ቆይ ለምንድነው የታገትኩት? ትላለች። አሁኑኑ ይቅርታ ልትጠይቅኝ ይገባን አንቺ ማትረቢ እያለ አቶ በኃይሉም በጣም ነው የሚወርድባት ማለት ነው። እና እሷም ደግሞ ቆይ ምን አደረግኩኝ? ምን አጠፋውኝ? ስትል ጊዜ በእህቴ ፊት አዋርደሽኛል፣ በእህቴ ፊት አዋርደሽኛል። እኔ ወረቀቱን ቀደድኩት፣ መብቴ ነው፣ ስልጣኔ ነው። አንቺ ማንሽና ነው እህቴ ፊት እንደዛ የምታደርግኝ? የልጅሽ ይበቃል። ልጅሽ ይኸው አንቺ ያሳደግሻት ልጅ ይኸው መከራ እያበላችኝ ነው። አሁን እንኳን ዛሬ አስወጣታለሁ ብዬ ነበረ አልተሳካልኝም እያለ እንግዲህ ሲያወራ ስለዚህ ሰላም ማለት እህቱ ነች ማለት ነው፣ የብሌን እናት በማለት ወይዘሮ ገነትም ሚስጥሩን ደርሳበታለች ማለት ነው። በቀጣይ ግን ምን ሊፈጠር ይችላል ስንል እንግዲህ ወይዘሮ ገነት ለብሌን ትነግራታለች። እናትሽ የምትኖርባት ነች ብላ ትነግራታለች ብለን እናስባለን። እናንተስ ምን ታስባላችሁ? ምን ሊሆን ይችላል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። እኔ ብሌን ነጻ ስለሆነች እና እሱ እንደፈለገው ስላልታሰረች በጣም ነው ደስ ያለኝ። የብሌን ደስታ ደስ ያላችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ይህንን ቪዲዮ ደግሞ ብሌንን ሞር የምትወዱ ላይክ ማድረግ አትርሱ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ውዶችዬ። በቀጣይ ክፍል እና በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። እስኪ ከአደራ ድራማ ምን ተማራችሁ? የተማራችሁትን ነገር ጻፉልኝ። እኔ ግን የተማርኩት ነገር ቢኖር ማንንም ማመን እንደሌለብን ነው። እኔ ራሴን ራሱ እያስጠራጠረኝ ነው፣ እንኳን አይደለም ሌላ ሰው ይቅርና። ምክንያቱም አሁን ላይ አስቡት፣ ወንድሜ ብላ መከታዬ ብላ እኮ ነው እሱ ያመጣላትን ልጅ ቃልን አምናሽ ብላ የተቀበለችው። ነገር ግን ቃል ልጇ ሳትሆን ገንዘቧን ልትወስድ ያሰፈሰፈች ባለጌ ናት ማለት ነው። እና በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እውነት ምን አይነት ጊዜ ላይ ደረስን? እውነተኛ ታሪክ በነገራችን ላይ እንደዚህ አይነት አንድ አይደለም ሺህ ሞልቷል ማለት ነው። ስለዚህ ከዚህ ብዙ እንማራለን። በተለይ ስደት ያለን ልጆች ብዙ እንማርበታለን ብዬ ተስፋ አደርጋለሁ። ውዶች እየወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ እወዳችኋለሁ የኔ ውዶች። ላይክ አድርጉ ግን አሉ የኔ ውዶች።